ሰላም በዛሬው ዕለት የምናቀርብላችሁ ጽሁፍ በፋኖ አንደኛው ክፍል ማለትም በአማራ ፋኖ ብሔራዊ ንቅናቄ አመራር ውስጥ የሚገኙት እና ቃል አቀባይ የሆኑት አቶ አስረስ ዳማረ ዳምጤ የጻፉት ጽሁፍ ነው። ይህ ጽሁፍ አፍሪካን ሪፖርት በተሰኘው ድረገጽ ላይ የወጣ ጽሁፍ ነው። ይህን ጽሁፍ ወደ አማርኛ ተርጉመን ለእናንተ እናቀርባለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይሄ ጽሁፍ የጸሐፊውን አቋም ብቻ የሚያንጸባርቅ ነው። የፋኖ የመኖር አቅም ወይም ህልውና ትግል የአብይ አህመድ መንግስት አጣብቂኝ ውስጥ ከተተው የሚል ነው። እኔንም ጨምሮ ፋኖ የብረት ትግል ለመጀመር የተገደደው የአማራ ህዝብ በአዲስ አበባ ከሚገኘው የፌዴራል መንግስት የተደቀነበት የህልውና ስጋት በመኖሩ ነው። ወደ ነፍጥ ማንሳት ከመሸጋገራችን በፊት ህዝባችን በንጹሃን ላይ የሚፈጸመው ጥቃት እንዲያቆም ደጋግሞ ለመንግስት አቤቱታ ቢያቀርብም ጥያቄዎቹ ሁሉ ሰሚ አላገኙም። ሰላማዊ መንገድ ፍሬ ማጣት ሲጀምርና የመንግስት ዜጎቹን የመጠበቅ ኃላፊነት መወጣት ሲያቅተው ተቃውሞ ብቸኛው የመኖሪያ መንገድ ከመሆኑም በላይ ሞራላዊና ህጋዊ መሰረት ያገኛል። የኛ ትግል የመነጨው ህልውናን ለማስጠበቅ ካለው አስፈላጊነት እንጂ ከግል ወይም ከፖለቲካ ትርፍ አይደለም። አንዳንድ አካላት በቅርቡ የተቀሰቀሰው የፋኖ እንቅስቃሴ የፕሪቶሪያው ስምምነት ውጤት ነው ብለው የሚያቀርቡት ትርክት የተሳሳተ ነው። እንደነዚህ አይነት አባባሎች የህዝቡ ቅሬታና እንቢተኝነት ከስምምነቱ መፈረም በፊት የነበረ መሆኑን ዘንግተዋል። የህልውና ትግል መንግስት በአማራ ህዝብ ላይ ከከፈተው ጦርነት በኋላ ፋኖ በውስን ሀብት ነገር ግን ከጠላት በሚማርከው መሳሪያና በህዝቡ በሚደረግለት የሎጂስቲክስ ድጋፍ ላይ በተመሰረተ ወታደራዊ ወኔና እምነት የህልውና ትግሉን ጀመረ። በዚህም ምክንያት እንቅስቃሴው በአጭር ጊዜ ውስጥ ወደ ግዙፍ ኃይልነት ተሸጋግሯል። ፋኖ ለሚያካሂደው የህልውና ትግል ህጋዊና ፍትሃዊ ምክንያት አለው። በተቃራኒው የመንግስት ኃይሎች በራሳቸው ህዝብ ላይ ጦርነት ስለከፈቱ ግልጽ የሆነ ስልታዊ ዓላማ የላቸውም። ለህዝቡ ህልውና በሚታገለው ፋኖና ጨካኙን ስርዓት በስልጣን ላይ ለማቆየት በሚፋለመው የመንግስት ሰራዊት መካከል ባለው የውጊያ ቁርጠኝነት ላይ ሰፊ ልዩነት ይታያል። የቴክኖሎጂ የበላይነት ብቻውን በህልውና ትግል ውስጥ ስኬትን አያረጋግጥም። በዚህም ምክንያት የመንግስት ኃይሎች የመዋጋት አቅማቸውና ፍላጎታቸው እየተሸረሸረ መጥቷል። ከፍተኛ የሰው ኃይል ጉዳት ከማስተናገዳቸውም በላይ ወታደሮቻቸው ከመሳሪያዎቻቸው ጋር እጃቸውን ለመስጠት ተገደዋል። ፋኖ ግን የሚጠይቀውን ጊዜና መስዋዕትነት ለመክፈል ዝግጁ ሆኖ በትግሉ ላይ ጸንቶ ይገኛል። ፋኖ የተበታተነውን የተቃውሞ እንቅስቃሴ ወደ ተደራጀና ጠንካራ የውጊያ ኃይል እንዲሁም ደረጃ በደረጃ ወደ ተዋቀረ አመራር ቀይሮታል። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን መሰረት መጣሉ ቅንጅቱንና የውጊያ አቅሙን ያጎለበተው ሲሆን የበለጠ የተቀናጀ ስልታዊ እቅድና ወታደራዊ እርምጃ ለመውሰድ አስችሎታል። ስርዓቱ ድሮኖችን፣ የውጊያ አውሮፕላኖችን፣ የቢኤም ሮኬት ስብስብን፣ ሜካናይዝድ ክፍልን፣ የእግረኛ ጦሮችንና ሰፊ ፕሮፓጋንዳ መሳሪያዎችን ጨምሮ ዘመናዊ ወታደራዊ መሳሪያዎችን ተጠቅሟል። ሆኖም እነዚህ ሀብቶች ወሳኝ ወታደራዊ ድል ሊያስገኙለት አልቻሉም። የቴክኖሎጂ የበላይነት ብቻውን በህልውና ትግል ውስጥ ስኬትን ሊያረጋግጥ አይችልም። ባለፉት 3 የጦርነት ዓመታት የተባበሩት አረብ ኤሚሬትስ ወይም ዩኤኢ ባለሙያዎች በተሳተፉበት የመንግስት የአየር ኃይል በሺዎች የሚቆጠሩ የድሮንና የአየር ጥቃቶችን ፈጽሟል። ከነዚህ ጥቃቶች መካከል ጥቂቶቹ ካልሆኑ በቀር አብዛኞቹ ያተኮሩት በአማራ ተወላጆች ንጹሃን ዜጎችና እንደ ትምህርት ቤቶችና የጤና ተቋማት ባሉ የመሰረተ ልማት አውታሮች ላይ ነው። እነዚህ ጥቃቶች በህዝባችን ላይ ያለውን ጥላቻና ጥላትነት የሚያሳዩ የሽብር እርምጃዎች ናቸው። ግርግርን የመግዣ መሳሪያ ማድረግ፣ መንግስት የጾታ ጥቃትን፣ በረሃብ መቅጣትን እንዲሁም ንጹሃንንና አስፈላጊ መሰረተ ልማቶችን ሆን ብሎ ኢላማ ማድረግን ጨምሮ ዓለም አቀፍ የሰብአዊ መብቶችን ህግጋትን በስልታዊ መንገድ ይጥሳል። በአንጻሩ ፋኖ ዓለም አቀፍ ህጎችን የሚያከብር ከመሆኑም በላይ በጄኔቫ ኮንቬንሽን የተቀመጡትን መመሪያዎችና ግዴታዎችን ያከብራል። ፋኖ ከጊዜ ወደ ጊዜ እየጨመረ በመጣው የህዝብ ድጋፍ በወታደራዊና በአመራር አቅሙ ላይ ትልቅ ጫፍ ላይ ደርሷል። ወታደራዊና ፖለቲካዊ ሚዛኑ ወደ ፋኖ እያደላ ሲመጣ የመንግስት አማራጮች ከዚህ ወደ ጊዜ እየጠበቡ መጥተዋል። መንግስት በእጁ ያለው አማራጭ እጅ መስጠት ወይም ውጊያው መቀጠል ነው። በሁለቱም መንገድ ውድቀቱ እርግጥ ነው። መንግስት ስልጣኑን ጠብቆ የሚያቆየው አርቲፊሻል ግርግር በመፍጠር ጦርነትን፣ እስራትንና ከፋፋይ ንግግሮችን እንደ መቆጣጠሪያ መሳሪያው በመጠቀም ነው። ሀገሪቱ ወደ ሰላም በተቃረበች ቁጥር ጦርነትና አለመረጋጋትን እንደገና የሚጭር ይመስላል።
መንግስት የሞራልና የሰብአዊነት መሰረታዊ መመሪያዎችን ወደ ጎን ብሏል። ከህዝብ እውቅና ውጭ አሳሳች ምርጫዎችን በማካሄድ እና የይስሙላ ብሔራዊ ምክክር መድረክ በማዘጋጀት አብዛኛው የሀገሪቱ ክፍል በጦርነት ውስጥ ባለበት እና ከመንግስት ቁጥጥር ውጭ በሆነበት ሁኔታ በሐሰት ትርክት ላይ ተመስርቶ የህጋዊነት ስሜት ለመፍጠር ይሞክራል። የመንግስት ተስፋ መቁረጥ በፋኖ በኩል በሚደርስበት ከፍተኛ ወታደራዊና የግዛት ሽንፈት፣ ከትግራይ ክልል ጋር ባለው ግንኙነት መበላሸት እንዲሁም በኦሮሚያና በሌሎች አካባቢዎች በቀጠሉ የትጥቅ ግጭቶች ምክንያት መንግስት ከፍተኛ ጫና ውስጥ ወድቋል። እነዚህ ሁኔታዎች ከህጋዊነት ውድቀት፣ ከቀጣይ የህዝብ ተቃውሞና ከመነመነው ዲፕሎማሲያዊ አካባቢ ጋር ተደራርበው ስርዓቱን ቦታ የበለጠ በማዳከም የስልጣን አገዛዙን ወይም አወዳደቁን አላስቀሩትም። የመንግስት ጠበኛና የሽብር ተግባራት ከኢትዮጵያ ወሰን ባሻገር የተዘረጉ ናቸው። ይህም የሱዳን ፈጥኖ ደራሽ ኃይሎችን በመደገፍና ለጎረቤት ሀገራት የሚታየውን የጥላቻ እንቅስቃሴ ያካትታል። መንግስት ለራሱ ህዝብ ከፍተኛ ስጋት ከመሆኑም በላይ በምስራቅ አፍሪካ ቀጠና ውስጥ አለመረጋጋትን የሚፈጥር ኃይል ሆኖ ወጥቷል። በሀገር ውስጥ በሚያካሄደው የሽብር ተግባርና ቀጠናዊ ጠበኝነት ውስጥ የውስጥ ቀውሱን አባብሶበታል። የአካባቢውን ደህንነትና ረጋ ብሎ መኖርንም አናግቶታል። የውጭ ጣልቃ ገብነት የተባበሩት አረብ ኤሚሬትስ ወይም ዩኤኢ የታጠቁ ድሮኖችን፣ የሎጂስቲክስና የቴክኒክ ድጋፎችን ለጠቅላይ ሚኒስትር አብይ አህመድ ስርዓት በመስጠት ንጹሐንን ለመግደልና መሰረተ ልማቶችን ለማደስ ከፍተኛ ሚና ተጫውታለች። የኤሚሬትስ ባለሙያዎችና መሳሪያዎች በተለይም በኢትዮጵያ ውስጥ በሚካሄዱ የድሮን ጥቃቶች ላይ ቀጥተኛ ተሳትፎ አድርገዋል። የአማራ ህዝብ ለአዳዲስ ወታደራዊ ቴክኖሎጂዎች በተለይም ለድሮኖች መሞከሪያ መሳሪያ ሆኗል። አንድ ወቅት የብሔራዊ ኩራት ምልክት የነበረው የኢትዮጵያ አየር ኃይል ዛሬ በዜጎቹ ላይ የጥፋትና የሽብር መሳሪያ ሆኖ አርፏል። ሀገርን እንዲጠብቅና ህዝቡ እንዲታደግ በኢትዮጵያውያን ግብር ከፋዮች ገንዘብ የተቋቋመውና የሚደጎመው አየር ኃይል ወገኖቻቸውንና መሰረተ ልማቶችን ለማጥቃት ለዩኤኢ አገልግሎት ክፍት መደረጉ እጅግ አሳዛኝ ነው። ዩኤኢ የአጭር ጊዜ ስልታዊ ጥቅሞችን በማስላት በአብይ መንግስት ላይ የምታደርገው ድጋፍ በኢትዮጵያና በምስራቅ አፍሪካ ቀጠና ያላትን የረዥም ጊዜ ጥቅምና ተጽዕኖ አደጋ ላይ የሚጥል ነው። ከአብይ በኋላ ያለው አስተዳደር ወይም ዘመን ስርዓቱ ስልጣኑን ጠብቆ የመቀጠል ተስፋ አብቅቶለታል። ስርዓቱ ከተወገደ በኋላ የሚኖረው ሽግግር ሁሉንም ያካተተ፣ ተጠያቂነትን የሚያረጋግጥ፣ የሁሉንም ኢትዮጵያውያን መብት የሚያስከብርና ከአብይ በኋላ ባለው ዘመን ሌላ አይነት የግጭት አዙሪት እንዳይከሰት የዲሞክራሲያዊ አስተዳደር መሰረት የሚጥል መሆን አለበት በማለት አስረስ ማሬ ዳምጤ ጽሁፉን ቋጭቷል። ይሄ ጽሁፍ የጸሐፊውን አቋም እንጂ የሚኪያስ ሚዲያን አቋም አያንጸባርቅም። በጽሁፍ ውስጥ ያሉት የቃል አገላለጾች በሙሉ የጸሐፊው መሆኑን እያስታወቅን በሀሳቡ ዙሪያ ያላችሁ ማስተያየት በአስተያየት መስጫ ሳጥናችን ውስጥ ማስፈር ትችላላችሁ። ስለምትከታተሉ እናመሰግናለን። ሚኪያስ ሚዲያን ሰብስክራይብ ማድረጋችሁን አትርሱ። ከዚህም በኋላም ሌሎች የተለያዩ የልዩነት ሀሳብ ያላቸውንም ጽሁፎች እናስተናግዳለን። በርካቶችም የሚገልጹትን ሀሳቦች ለእናንተ እናደርሳለን። እናንተም ደግሞ በእነዚህ ሀሳቦች ዙሪያ ያላችሁን አስተያየት ከማስፈር አትወዝኑ። ጽሁፍን ማድረስ የምትፈልጉም ካላችሁ እኛ ልታገኙን ትችላላችሁ። ሰብስክራይብ አድርጉን። መልካም ጊዜ፣ መልካም ቆይታ።